ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላት ምስረታ የሚል ነው። ቃላት እንዴት እንመሰርታለን? ቃላቶች እንዴት እንጽፋቸዋለን? እንግዲህ ቃላት ስንመሰርት 3፣ 4 ከዛም በበላይ ያሉ ፊደላቶችን እነሱን አገጣጥሞ መጻፍ ማለት ነው። ቃላት ምስረታ የምንላቸው ማለት ነው። እነሱን ስንጽፍ ደግሞ ትርጉም ያላቸው ፊደላት መሆን አለባቸው ማለት ነው። ትርጉም የሚሰጠን ቃላቶችን መጻፍ ማለት ነው። ኦኬ እንግዲህ እንዴት ነው እነሱ ምንጽፍ? እንዴት ነው ትርጉም ያላቸው ፊደላት እንዴት እንጽፋቸዋለን የሚሉትን እኔ አንድ ባንድ አነብላችኋለሁ ማለት ነው። እናንተ ከቻላችሁ ደብተርና እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ በደንብ አድርጋችሁ ቪዲዮውን እስከ መጨረሻው ትኩረት ወስዳችሁ ተከታተሉ። ኦኬ አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ እንግዲህ ልዩነት ይላል። ል ማለት የለቤተሰብ ስድስተኛ ናት። ይህ ደግሞ የቤተሰብ ስንተኛ ናት ማለት ነው? እቺ ሁለተኛ። ነ የነ ቤተሰብ ስንተኛ? የመጀመሪያ። ት የተቤተሰብ ስድስተኛ። በአንድ ላይ ስናነበው ልዩነት ልዩነት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቅናት ይላል። ቅናት ቅ ማለት የቀቤተሰብ ስድስተኛ ናት። ና የነ ቤተሰብ አራተኛ። ት የተቤተሰብ ስድስተኛ። ምን አይነት ትርጉም ይመሰርትልናል ማለት ነው? ቅናት ቅናት የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ጥረት ይላል። ጥረት ጥ ማለት የቤተሰብ ስድስተኛ ናት። ረ የመጀመሪያ። ት የተቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ወይም ደግሞ ስንጽፈው ጥረት ጥረት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቅጣት ቅጣት ይላል። እዚህ ጋር ደግሞ ቅጣት ቅ ማለት የቀቤተሰብ ስድስተኛ ናት ብያቸዋለሁ። ጣ ደግሞ የጠቤተሰብ አራተኛ። ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ቅጣት ቅጣት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ላይ ሹመት ይላል። ሹመት ሹ ማለት የቤተሰብ ሶስተኛ። መ የመጀመሪያ። ት የተቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሹመት ሹመት የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ወደ ቀጣይ ስንሄድ ነጠላ ይላል። ነጠላ ነ የመጀመሪያ። ጠ የመጀመሪያ። ላ የለቤተሰብ አራተኛ። በአንድ ላይ ነጠላ ነጠላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቁጥር ይላል። እዚህ ጋር ደግሞ ቁጥር ቁ ማለት የቀቤተሰብ ሁለተኛ ናት። ጥ የተቤተሰብ ስድስተኛ። ር የረቤተሰብ ስድስተኛ። በአንድ ላይ ስናነበው ቁጥር ቁጥር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘገባ ይላል። ዘገባ ዘ የመጀመሪያ። ገ የመጀመሪያ። ባ የቤተሰብ አራተኛ። በአንድ ላይ ዘገባ ዘገባ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እዚህ ጋር እንደገና ፈጠራ ይላል። ፈጠራ ፈ የመጀመሪያ። ጠ የመጀመሪያ። ራ የቤተሰብ አራተኛ። በአንድ ላይ ስናነበው ወይም ስንጽፈው ፈጠራ ፈጠራ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ጸሐፊ 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 ይላል። ጸሐፊ እንግዲህ ጸ የመጀመሪያ ናት። ሀ የመጀመሪያ። ፋ የቤተሰብ ስንተኛ? ሶስተኛ። ጸሐፊ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ኪራይ ይላል። ኪራይ ኪ የከቤተሰብ ስንተኛ ናት ማለት ነው? ሶስተኛ። ራ የቤተሰብ አራተኛ። ይህ የቤተሰብ ስድስተኛ። በአንድ ላይ ኪራይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አመት ይላል። አመት አ ማለት የመጀመሪያ ፊደል ናት። አ ማለት የቤተሰብ አራተኛ። መ የመጀመሪያ። ት የተቤተሰብ ስድስተኛ። በአንድ ላይ ስናነበው አመት አመት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እዚህ ጋር ውሳኔ ይላል። ውሳኔ ው የቤተሰብ ሁለተኛ። ሳ የቤተሰብ አራተኛ። ኔ የቤተሰብ አምስተኛ። በአንድ ላይ ውሳኔ ውሳኔ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ቀለም ይላል።
ቀለም። ቀ የመጀመሪያ፣ ለ የመጀመሪያ፣ ም የመቤተሰብ ስድስተኛ በአንድ ላይ ቀለም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዜጎች ይላል። ዜጎች ዜ የዘቤተሰብ አምስተኛ፣ ጎ የገቤተሰብ ሰባተኛ፣ ች የቸ ቤተሰብ ስድስተኛ ዜጎች የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሀቀኛ ይላል። ሀቀኛ ሀ የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ኛ የኘ ቤተሰብ አራተኛ በአንድ ላይ ሀቀኛ ሀቀኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ዘማሪ ይላል። ዘማሪ ዘ የመጀመሪያ፣ ማ የመቤተሰብ አራተኛ፣ ሬ የረቤተሰብ ሶስተኛ በአንድ ላይ ምን ይላል? ዘማሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ድርሻ ይላል። ድርሻ ድ ማለት የቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ፣ ሻ የሸ ቤተሰብ አራተኛ በአንድ ላይ ድርሻ ድርሻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ክደት ይላል። ክደት ክ የከቤተሰብ ስድስተኛ፣ ደ የመጀመሪያ፣ ት የተቤተሰብ አራት ስድስተኛ በአንድ ላይ ክደት ክደት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሴራ ይላል። ሴራ ሴ ማለት የሰቤተሰብ አምስተኛ፣ ራ የረቤተሰብ አራተኛ በአንድ ላይ ስናነበው ወይም ደግሞ ምን አይነት ትርጉም ይሰጠናል ማለት ነው? ሴራ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል እንግዲህ እንዳያችሁት ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበረ ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ እንግዲህ ላይክ እና ሼር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።